ጠቅላይ ሚኒስትር አብይ አህመድ በተሰናባቹ የህዝብ ተወካዮች ምክር ቤት 30ኛ መደበኛ ስብሰባ ከተናገሯቸው ጉዳዮች መካከል ወሳኝ ነጥቦችን የምናጋራችሁ ይሆናል። አብይ ስለ ኑሮ ውድነቱ ያቀረቡት አንዱ የመፍትሄ ሐሳብ መነጋገሪያ ሆኗል። ጠቅላይ ሚኒስትሩም ስራ አለ፣ ሰራተኛ የለም ያሉ ሲሆን ሆኖም የኑሮ ውድነቱን ለመገዳደር ይህንን አድርጉ ሲሉ የሰጡትን ምክር እንመለከታለን። አብይ ከዘንድሮ የምርጫ ውጤት በኋላ ለሁለተኛ ጊዜ በዓለ ሲመት አልፈልግም ሲሉ ተደምጠዋል። ብልጽግናም በቀጣይ ወደ ስራ እንደሚገባ አስታውቀዋል። ይህንንም ይዘናል። ከዚህ ውጪ ፓርቲያቸው ብልጽግና ከሁለት የስልጣን ዘመን ማለትም ከ10 ዓመት በላይ በስልጣን እንዳይቆዩ ውሳኔ ያሳለፉበት አጀንዳም ሌላኛው ትኩረት ነው። አዲስ አበባ ውስጥ በሚስጥር የከተሙት ጉምቱ ሰው ለምን በደረቅ ሌሊት ገቡ? ለምን እሳቻቸው አልተቀበሏቸውም? የዜናችን ትኩረት ነው። ጤና ይስጥልን የተወደዳችሁ የሸገር ታይምስ ቤተሰቦች፣ የሰዓቱ ዜናችን በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች በዝርዝር ይዳስሳል። እየሰማችሁን አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አመራን። በዓለ ሲመት አልፈልግም። ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር አብይ አህመድ ገዢው ብልጽግና ፓርቲ መንግስት በስልጣን ላይ የሚቆይበትን ጊዜ በህገ መንግስቱ ከሁለት የምርጫ ዘመን በላይ እንዳይሆን የሚጠይቅ አጀንዳ ለሀገራዊ ምክክር ኮሚሽን ማቅረቡን አስታውቀዋል። ጠቅላይ ሚኒስትር አብይ ይህንን የተናገሩት በዛሬው ዕለት በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 30ኛ መደበኛ ስብሰባ ላይ ተገኝተው ለምክር ቤቱ አባላት ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ነው። ጠቅላይ ሚኒስትር አብይ እንደገለጹት ይህ ሐሳብ ፓርቲያቸው በሐምሌ ወር 2018 ዓ.ም ይጀመራል ተብሎ በሚጠበቀው ብሔራዊ የምክክር ጉባኤ ላይ እንዲወያይበት ካቀረባቸው አጀንዳዎች መካከል አንዱ ነው። እርምጃው በአፍሪካ የተለመደ እንዳልሆነ የጠቀሱት ጠቅላይ ሚኒስትሩ በአህጉሪቱ አብዛኛውን ጊዜ ህገ መንግስታዊ ማሻሻያዎች የሚደረጉት የስልጣን ዘመንን ለማራዘም መሆኑን አስታውሰዋል። በአሁኑ የኢትዮጵያ ህገ መንግስት ውስጥ ለጠቅላይ ሚኒስትሩ ግልጽ የሆነ የስልጣን ዘመን ገደብ አለመኖሩን በማንሳት በአፍሪካ ህገ መንግስት እያሻሻሉ ስልጣን ማራዘምን መስማት የተለመደ ነው። ነገር ግን ምንም አይነት የስልጣን ገደብ የሌለው አገር በራሱ ላይ ገደብ ሲጥል አልሰማንም ብለዋል። ጠቅላይ ሚኒስትሩ የቀረበውን ሐሳብ ትልቅ እርምጃ ሲሉ ያደነቁት ሲሆን ለሀገር የሚጣል ጡብና ለቀጣዩ ትውልድ መሰረት ነው ሲሉ ገልጸውታል። አጀንዳውን አሁን ባለው ስሜት በተሟላ መንገድ መገንዘብ ብንቸገርም ውለን ስናድር ለልጆቻችን አስተማማኝ መሰረት የሚጥል ነው ያሉት። እነዚህ አስተያየቶች የተሰሙት የብሔራዊ ምክክር ጉባኤ ሊካሄድ ጥቂት ጊዜ በቀረበት ወቅት ነው። የኢትዮጵያ ብሔራዊ ምክክር ኮሚሽን በቅርቡ ሂደቱን የሚመሩ 8 ዋና ዋና አጀንዳዎችን ይፋ ማድረጉ ይታወሳል። እነዚህም አጀንዳዎች የሀገር ግንባታ፣ የመንግስት መዋቅርና ስርዓት፣ የፌዴራል አደረጃጀት፣ የተቋማት ማሻሻያ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊ ኢኮኖሚያዊ ጉዳዮች፣ ጸረ ሙስናና የሰላም ግንባታ የሚሉትን ያካተቱ ናቸው። ኮሚሽኑ እንዳለው እነዚህ አጀንዳዎች የተዘጋጁት በሀገር አቀፍ ደረጃ ከ1200 በላይ በሚሆኑ ወረዳዎች በተካሄዱ ምክክሮችና አጀንዳ የማሰባሰብ ስራዎች ነው። ይሁን እንጂ ሂደቱ ከተቃዋሚ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች ዘንድ አሳታፊነትን በተመለከተና የትግራይ ክልልን ጨምሮ ከሌሎች ግጭት ካለባቸው አካባቢዎች ዋና ዋና የፖለቲካ ተዋናዮች አለመሳተፋቸውን በመጥቀስ ትችቶች እየቀረቡበት ይገኛል። ጠቅላይ ሚኒስትር አብይ ዛሬ በተካሄደው የምክር ቤቱ ውይይት ላይ እንደገለጹት ፓርቲያቸው በግንቦት 2018 በተካሄደው አጠቃላይ ምርጫ ማሸነፉን ተከትሎ አዲስ መንግስት በሚመሰርትበት ወቅት ምንም አይነት ይፋዊ በዓለ ሲመት አይኖርም። ሀገሪቱ ዝግጅቶችን ከማደራጀትና እንግዶችን ከመጋበዝ ይልቅ በቀጥታ የመንግስት ስራዎችን መጀመር ላይ ትኩረት ማድረግ አለባት ብለዋል። ጠቅላይ ሚኒስትሩ ሲያብራሩም ምክር ቤቱ ጠዋት መምረጥ ያለበትን ከመረጠ በኋላ ወዲያውኑ በቀጥታ ወደ ስራ መግባት አለብን ያሉ ሲሆን ካለፈው ምርጫ በኋላ እንደተዘጋጁ አይነት በዓለ ሲመት ማካሄድ አላስፈላጊ ነው ሲሉ አክለዋል። ገዢው ፓርቲ ምክክሩን ወደ እርቅና ተቋማዊ ማሻሻያ የሚያመራ መንገድ አድርጎ ቢያቀርበውም ተቺዎች ግን ሁሉንም ዋና ዋና የፖለቲካና የታጠቁ ተዋናዮችን ሳያሳትፍ ሂደቱ ተቀባይነት ሊያገኝ ይችላል የሚለውን ጥያቄ ማንሳታቸውን ቀጥለዋል። በርካታ የተቃዋሚ ፓርቲዎች ኮሚሽኑ ከተመሰረተበት የመጀመሪያ ምዕራፍ ጀምሮ በብሔራዊ ምክክር ሂደቱ ላይ ከመሳተፍ መቆጠባቸው ይታወቃል። በግንቦት 2016 የ11 ተቃዋሚ ፓርቲዎች ጥምረት ኮሚሽኑን በመንቀፍ የፖለቲካ ወገንተኝነት አለበት፣ አሳታፊነትም ይጎድለዋል ሲሉ ከሰውት ነበረ። ጥምረቱም ሂደቱ የተወሰኑ የፖለቲካ ተዋናዮችን የሚደግፍና ሌሎችን የሚያገል ነው በማለት የኮሚሽኑን ገለልተኝነት ተአማኒነቱንም ጥያቄ ውስጥ ከቷል። ዜናችን እንደቀጠለ ነው። አብይ ለኑሮ ውድነቱ ያቀረቡት አንዱ የመፍትሄ ሐሳብ መነጋገሪያ ሆኗል።
ጠቅላይ ሚኒስትሩ ስራ አለ ሰራተኛ የለም ያሉ ሲሆን ሆኖም ኑሮ ውድነቱን ለመገዳደር ይህንን አድርጎ ሲሉ የሰጡት ምክር። ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቀርበው ባደረጉት ንግግር የኑሮ ውድነቱን ለመቋቋም ዜጎች 2 እና 3 ፈረቃ ወይም ሽፍት እንዲሰሩ መክረዋል። ጠቅላይ ሚኒስትሩ ለዚህም በአሜሪካ የሚገኙ ዲያስፖራዎችን በቀን 16 ሰዓት እንደሚሰሩ በምሳሌነት አንስተው ልጆቻችን ከከተሞች ወጥተው ሳይት ላይ መስራትን ይለማመዱ በማለት ኢትዮጵያ ውስጥ በርካታ ፕሮጀክቶች አሉ ብለዋል። ምክር ቤቱ ማስተዋል ያለበት ቁም ነገርም ስራ ማግኘት ቀላል አለመሆኑን ነው በማለት ኢትዮጵያ ውስጥ በሺዎች እየተከፈለ የቤት ሰራተኛ ማግኘት ከባድ ሆኗል ነው ያሉት። ጠቅላይ ሚኒስትሩም ከሞላ ጎደል አረብ ሀገር ለቤት ሰራተኞች የሚከፈለውና እዚህ የሚከፈለው ተቀራራቢ ነው፣ አንዳንዴም ሊበልጥ ይችላል ባይ ናቸው። ጠቅላይ ሚኒስትሩ ይቀጥላሉ። እዚህ ሰው የሚፈልገው ብድግ ብሎ መኪና መንዳት፣ የቤት ባለቤት መሆን እንጂ 2 ስራዎችን መስራት አይደለም በማለት አሜሪካ ያሉ ወገኖቻችን ወጪ የሚሸፍኑት 2 ስራ እየሰሩ ነው፣ ልጆቻቸውን እያስተማሩ ታክሲ እየነዱ ነው፣ 16 ሰዓት የሚሰሩም አሉ ብለዋል። ከዚህ ውጪ ቁጭ ብሎ ፌስቡክ እያዩ ስራ የለም ማለት ወደፊትም አይሳካም ያሉት ጠቅላይ ሚኒስትሩ 3 ሽፍት እየሰራን እየተጋገዝን ካልሆነ ኑሮ እየተወደደ መሄዱ አይቀርም ሲሉ ተደምጠዋል። ልጆቻችን ወጣ ብለው መስራትን ቢለማመዱ መልካም ነው ሲሉም በመምከር ሆኖም ተቺዎች ሀገሪቱ ካለባት ከፍተኛ የስራ አጥነትና የኢኮኖሚ ቀውስ አንጻር ሲመዘን ከመሬት ላይ ካለው እውነታ እጅግ የተራራቀ ነው፣ በቂ የስራ ገበያ በሌለበት እንዲሁም የትርፍ ሰዓት ክፍያ አሰራር ባልዳበረበት ሀገር ዜጎች ተጨማሪ ሰዓት እንዲሰሩ መጠየቅ ተግባራዊነቱ አጠያያቂ ነው ሲሉ ተደምጠዋል። ሌላኛው የጠቅላይ ሚኒስትሩ አነጋጋሪ ነጥብ እኛ ከስልጣን ከወረድን በኋላ ተመልሰን ካልመራን ካልን ኢትዮጵያ ትሞታለች ማለት ነው ሲሉ የገለጹት ነጥብ ነው። ጠቅላይ ሚኒስትር አብይ አህመድ 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎችን ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው ብለዋል። አክለውም የዛሬ 20 እና 30 ዓመት አሁን ያለው መንግስት አሁን እዚህ ፊት ለፊት የምታዩቸው ሰዎች ከወረዱ በኋላ ተመልሰው መጥተው ኢትዮጵያን እንምራ ካሉ ኢትዮጵያ ሞታለች ማለት ነው ሲሉ አክለዋል። ኢትዮጵያ ለዘመኑ ለሲዝን የሚመጥን መሪ መፍጠር ካልቻለች ሰዎች እየወጡ እየወረዱ የሚመላለሱባት ከሆነ ኮሌክቲቭሊ ሞታለች ማለት ነው። ይሄ የሚያኮራ ነገር አይደለም፣ የሚያሳፍር ነገር ነው በማለት 50 ዓመት ፓርቲ መርተህ ፓርቲ የሚተኩ ሰዎችን ካልፈጠርክ ሌላ 1000 ዓመት ቢሰጥህም አትፈጥርም ማለት ነው። ህወሓት 50 ዓመት የፖለቲካ ፓርቲ አንጋፋ ፓርቲ ሆኖ ወጣቱን ትውልድ ማመን ካልቻለ ኪሳራ ነው ብለዋል። ይህንን በፍጹም አትጠብቁም፣ ድልና ቲፒኤልኤፍ አራምባና ቆቦ ናቸው ሲሉ ለምክር ቤቱ አብይ አስረድተዋል። ይህ ምን እንደሚያሳይ ተከታዮቹ ምሳሌዎችም ጠቃቅሰዋል። አዲስ ደም፣ አዲስ አስተሳሰብና አዲስ አቅጣጫ፣ ኒው ብለድ፣ ኒው ታውት፣ ኒው ዳይሬክሽን የማይቀበል ኃይል በነበረው ነገር የትም አይደርስም። ያም ቢሆን እኛ የምንፈልገው ሰላም ነው በማለት እናም ከማንም ጋር መነጋገር ሰላምና ልማት ነው የምንፈልገው፣ ከግጭት አናተርፍም፣ አይጠቅምንም። በተለይ ትግራይ አካባቢ የኛ ትልቁ ምኞት ባህር ዳር፣ ጎንደር፣ ጅማ፣ አርባ ምንጭ የምናየውን የኮሪደር ልማት መቀለ ማየት ነው። ምኞታችን እሱ ነው። ከዚህ ውጭ ያለው ጉዳይ አይጠቅምንም፣ አንፈልገውም ብለዋል። የትግራይ ወጣቶች ለሱዳን ጦር እየተሸጡ ነው። ሌላኛው ጠቅላይ ሚኒስትር አብይ አህመድ በፓርላማ ያሰሙት ንግግር የፕሪቶሪያው የሰላም ስምምነት ከተራ የድርድር ሂደት ባለፈ ለዘላቂ ሰላም መሰረት መሆኑን የገለጹት ጠቅላይ ሚኒስትር አብይ አህመድ በትግራይ ክልል ውስጥ አሁንም ድረስ ህዝቡን የሚያምሱና ወጣቶችን ለሱዳን ጦር አሳልፈው የሚሸጡ ኃይሎች መኖራቸውን ይፋ አድርገዋል። ጠቅላይ ሚኒስትሩ በሰጡት ማብራሪያም የፕሪቶሪያው ስምምነት ለሀገር ሰላም ሲባል የተደረገ ትልቅ እርምጃ ነው ብለዋል። ፕሪቶሪያ እንደ ድርድር ብቻ መታየት ያለበት አይደለም ያሉት ጠቅላይ ሚኒስትሩ መንግስት ለሰላም ሲል ከፍተኛ ዋጋ ከፍሏል፣ መውረስ የሚችላቸውን በርካታ ሀብቶች ጭምር ለሰላም እድል ለመስጠት ሲባል ሳይነካ እንዲመለሱ አድርጓል ሲሉ ተናግረዋል። ይሁን እንጂ አሁንም በክልሉ ውስጥ ሰላምን የማይፈልጉና አንዳንድ ምሩካን ያሏቸውን አካላት የትግራይን ህዝብ እያመሱ እንደሚገኙና ሰላማዊ ህይወቱን እያስተጓጎሉበት እንደሆነ ጠቁመዋል። አክለውም እነዚህ ሰላምን የሚያውኩ ኃይሎች የራሳቸውን ቤተሰቦች በአዲስ አበባና በውጭ ሀገራት በሰላምና በምቾት እያስቀመጡ በክልሉ ግን የንጹሃንን ህይወት ለብጥብጥ እየዳረጉ መሆኑን ገልጸዋል። በተለይም በአሁኑ ወቅት በርካታ የትግራይ ወጣቶች ታፍሰው በሱዳን ለሚካሄደው ጦርነት በገንዘብ እየተሸጡ እንደሚገኙ የገለጹት ጠቅላይ ሚኒስትሩ ይህ ድርጊት በአስቸኳይ ሊቆም እንደሚገባ አሳስበዋል። በመንግስት በኩል ለሰላም የተዘረጋው እጅ የጸና ቢሆንም በፕሪቶሪያ ለምን ተስማማችሁ በማለት ስምምነቱን ለማደናቀፍና ሀገሪቱን ወደ ሌላ ግጭት ለመክተት የሚፈልጉ ኃይሎች መኖራቸውን ህዝቡ ሊገነዘበው ይገባል ሲሉም ተናግረዋል።
ወደ ሌላኛው ጉዳያችን አመራን። አዲስ አበባ ውስጥ በሚስጥር የከተሙት ጉምቱ ሰው ለምን በደረቅ ሌሊት ገቡ? ለምን እሳቻቸው አልተቀበሏቸውም? የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አዲስ አበባ የገቡ ቢሆኑም በቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በኢትዮጵያ አቻቸው ጌዲዮን ጢሞቴዎስ አቀባበል አልተደረገላቸውም። የኢትዮጵያ የውጭ ጉዳይ ሚኒስቴር እንዳስታወቀው ላቭሮቭ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ አቀባበል ያደረጉላቸው በሚኒስቴር መስሪያ ቤቱ የአውሮፓና አሜሪካ ጉዳዮች ዋና ዳይሬክተር አምባሳደር መለስ ዓለም ናቸው። ይህ ጉብኝት የተከናወነው ኢትዮጵያ የብሪክስ ሙሉ አባል መሆኗን ተከትሎ ኢትዮጵያና ሩሲያ የሁለትዮሽ ግንኙነታቸውን ማጠናከራቸውን በቀጠሉበት ወቅት ነው። ይህም ላቭሮቭ እንደ አውሮፓውያን አቆጣጠር በሐምሌ 2022 በአዲስ አበባ ባደረጉት ጉብኝታቸው ወቅት ከተወያዩባቸው ዘርፎች ባሻገር ትብብሩን የሚያሰፋ ነው ተብሏል። የሩሲያው መንግስታዊ የዜና ወኪል ታስ እንደዘገበው ላቭሮቭ ዛሬ ማክሰኞ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና ከሌሎች ከፍተኛ የኢትዮጵያ መንግስት ባለስልጣናት ጋር ውይይት ያደርጋሉ ተብሎ ይጠበቃል። ውይይቶቹ በሁለትዮሽ ግንኙነቶች፣ በብሪክስ ማዕቀፍ ውስጥ በሚደረጉ ትብብሮች እንዲሁም በተለያዩ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ እንደሚያተኩሩ ዘገባው አክሏል። ላቭሮቭ እንደ አውሮፓውያን አቆጣጠር በ2022 ካደረጉት ጉብኝት ወዲህ ኢትዮጵያ የብሪክስ ሙሉ አባል በመሆን የተቀላቀለች ሲሆን በካዛን በተካሄደው የጥምረቱ ጉባኤ ላይ መሳተፏ ይታወሳል። ይህ አዲስ ምዕራፍ በአዲስ አበባና በሞስኮ መካከል ያለውን የትብብር አድማስ ይበልጥ አስፍቶታል ነው የተባለው። የሩሲያ የውጭ ጉዳይ ሚኒስቴር ቀደም ሲል እንደገለጸው ሩሲያና ኢትዮጵያ በብዙ ዓለም አቀፍ ጉዳዮች ላይ የተቀራረበና ተመሳሳይ አቋም ያላቸው በመሆኑ በባለ ብዙ ወገን መድረኮች ላይ በጋራ ለመስራት አስችሏቸዋል። ታስ አክሎ እንደዘገበውም ላቭሮቭ ለኢትዮጵያ ባለስልጣናት ስለ ዩክሬኑ ጦርነት ወቅታዊ ሁኔታዎች ማብራሪያ ይሰጣሉ ተብሎ የሚጠበቅ ሲሆን በመጪው ጥቅምት ወር በሞስኮ እንዲካሄድ ስለታቀደው ሶስተኛው የሩሲያ አፍሪካ ጉባኤ ዝግጅት ላይ ምክክር ያደርጋሉ። ይህ ዜና ከተሰማ በኋላ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር መወያየታቸው ተነግሯል። ጌዲዮን የኢትዮጵያና የሩሲያ ወዳጅነት ዘመናትን የተሻገረ መሆኑን ገልጸዋል። ሁለቱ ሚኒስትሮች በወቅታዊ ቀጠናዊና ዓለም አቀፋዊ የጋራ ጉዳዮች ዙሪያ መክረዋል። ሚኒስትሮቹ ከፖለቲካና ዲፕሎማሲ ግንኙነት ባሻገር የኢትዮጵያና ሩሲያ የሁለትዮሽ ግንኙነት በንግድ ኢንቨስትመንትና ቴክኖሎጂ ሽግግር ዙሪያ ያለው ትብብር የበለጠ በሚጠናከርበት ሁኔታም ዙሪያ ተወያይተዋል። ከውጭ ጉዳይ ሚኒስቴር የተገኘው መረጃ እንደሚያመላክተው ብሪክስን ጨምሮ በሌሎች የባለብዙ ወገን የግንኙነት የዲፕሎማሲ መድረኮች ትብብራቸውን ማጠናከር እንደሚገባ መክረዋል። ውድ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስለተከታተላችሁን አመሰገንን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።